ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሰማዩ ድምቀት ፀሐይን፣ ጨረቃን፣ ከዋክብትን፣ ለምድራችን ውበት እጽዋትን፣ አትክልትን፣ አዝርዕትን፣ አበቦችን ለምስጋና ለዝማሬ ሰውንና መላእክትን የፈጠረ በሰማይ በምድር የሞላ ሰማይንና ምድርን ፈጥሮ የሚገዛ ቅዱስ አምላካችን በቅድስናው ቀድሶ በበረከቱ ባርኮ በረድኤቱ በአባትነቱ ጠብቆ ይህችን ቀን ተጨማሪ ሰጥቶን ቃሉን እንድንሰማ የፈቀደልን ስሙ ይክበር ይመስገን። ሰብህዎ ለእግዚአብሔር ኩላ ምድር ሰብህዎ ለእግዚአብሔር ወባርኩ ለስሙ ወተዘያነው ምዕለት ዕለተ አድኅኖቶ ወንግሩ ለሕዝብ ስብሐቲሁ። በምድር ያላችሁ ሁሉ እግዚአብሔርን አመስግኑ፣ ዕለት ዕለትም ማዳኑን ለሰው ሁሉ ንገሩ፣ ክብሩንም ለአሕዛብ አውሩ፣ ተአምራቶቹንም ለወገን ሁሉ ንገሩ። ይህን ቃል የምናገኘው በአንደኛ ዜና መዋዕል ምዕራፍ 16 ከቁጥር 23 ላይ ነው። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት የተወለዳችሁ በውጭም ሀገር በውስጥም በመላው ዓለም ያላችሁ የእግዚአብሔር ልጆች ይሄ ድምፅ ይሄ ቃል የሚሰማችሁ ሁሉ ልዑል እግዚአብሔር በያላችሁበት ከክፉ ነገር ይጠብቃችሁ። ይህን ቃል ለመስማት ሁላችሁንም የልቦናችሁን ደጅ ክፈትላችሁ። በምድር ያላችሁ ሁሉ እግዚአብሔርን አመስግኑ። ሰውና መላእክት የተፈጠረው ለምስጋና፣ ለዝማሬ፣ ለውዳሴ፣ ለቅዳሴ ነው። ሌሎች ስነ ፍጥረታት የተፈጠሩት ለአንክሮ፣ ለተዘክሮ ነው። ዕለት ዕለትም ማዳኑን ለሰው ሁሉ ንገሩ። ወተዘያነው እምዕለት ዕለተ አድኅኖቶ ዕለት ዕለትም ማዳኑን ለሰው ሁሉ ንገሩ፣ ክብሩንም ለአሕዛብ አውሩ፣ ተአምራቱንም ለሰው ዘር ሁሉ ንገሩ። አንደኛ ዜና መዋዕል ምዕራፍ 16 ከቁጥር 23 ላይ የምናገኘው ሕያውና ዘለዓለማዊ የሆነ የአምላካችን የልዑል እግዚአብሔር ቃል ነው። የእግዚአብሔር ልጆች እንግዲህ በዓለ ሃምሳ ነው። በክርስቶስ ትንሣኤ ዙሪያ ነው ሁልጊዜ ትምህርት የምንማረው። ዕለት ዕለት ማዳኑን፣ ዕለት ዕለት መከራውን፣ ዕለት ዕለት ግርፋቱን፣ ዕለት ዕለት ስቃዩን የምናስብበትም ወቅት ነው ይሄ ወቅት የእግዚአብሔር ልጆች። ለዚህ ነው ቅድስት ቤተ ክርስቲያናችን በቅዳሴዋ መሃል አስገብታ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ሞትን ድል አድርጎ መቃብር ክፈቱ፣ መግነዙን ፍቱ፣ ድንጋዩን አንሱልኝ ሳይል ሙስና መቃብርን አጥፍቶ በክብር ተነሳ። ሞተ ወኬዶ ለሞት። እሱ ሲሞት ሞትን ረገጠው፣ ሞትን አጠፋው፣ ሞትን አደከመው፣ ሞትን ደመሰሰው። ለእለ ውስተ መቃብር በሲኦል ጨለማ ተጥለው በእግር ብረት ታስረው ጨለማ ውጧቸው ሲኦል እሳት እየበላ የፈጃቸው ትሉ እየበላቸው የነበሩትን ከምድቅድቅ ጨለማ ወደሚደነቅ ብርሃን ወደ ዕረፍት ቦታ አወጣቸው እያለች ቅድስት ቤተ ክርስቲያን 50ውንም ቀን የክርስቶስን ትንሣኤ የሙታንንም ከሲኦል ጨለማ ወደ ብርሃን መውጣት ይህንን አዋጅ እያወጅን እንቆያለን ማለት ነው። የእግዚአብሔር ልጆች እኛም የምንማረው ዕለት ዕለት ማዳኑን አውሩ። የትምህርታችን ርዕስ ዕለት ዕለት ማዳኑን ለሰው ሁሉ አውሩ። አንደኛ ዜና መዋዕል ምዕራፍ 16 ከቁጥር 23 ላይ የምናገኘው ሕያውና ዘላለማዊ የሆነ የአምላካችን ቃል ነው። እንግዲህ የትምህርታችን መነሻ የሚሆነው በቅዱስ ማቴዎስ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ላይ የምናገኘውን ቃል መነሻ እናደርጋለን። ዕለት ዕለት ማዳኑን፣ ዕለት ዕለት መከራውን፣ ዕለት ዕለት ግርፋቱን፣ ዕለት ዕለት ስቅለቱን መከራውን እያሰቡ የሚሄዱ ሁለት ሰዎች ነበሩ። በዚያኑ ምሽት ይላል በተቀበረ መድኃኔ ዓለም በተቀበረ በሦስተኛው ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን በሚነሳበት በዚያ ቀን ከሰዓት በኋላ በጌታችን ኢየሱስ ክርስቶስ ደቀ መዛሙርት ሁለቱ ሉቃስና ቀሌዮጳ ወደ ኤማሁስ ይጓዙ ነበረ።
በዚያኑ ቀን ከኢየሱስ ደቀ መዛሙርት ሁለቱ ወደ ኤማሁስ ይጓዙ ነበረ። ኤማሁስ ከኢየሩሳሌም 12 ኪሎ ሜትር ርቃ የምትገኝ መንደር ነበረች። እነርሱም ይህንን የሆነውን ነገር ሁሉ አንስተው እርስ በርሳቸው ይነጋገሩ ነበረ። ዕለት ዕለት ማዳኑን ለሰው ሁሉ ንገሩ፣ ዕለት ዕለት ማዳኑን አውሩ። የእግዚአብሔር ልጆች ምእመናን፣ እነዚህ ሰዎች በዕለተ ዓርብ በክርስቶስ ላይ የወረደውን መከራ እያሰቡ እጅግ ጠውልገው እጅግ አንገታቸውን ደፍተው ልባቸው በሐዘን ተነክቶ ልባቸው ላይ መከራው ተተክሎ እያዘኑ እየተከዙ ስለ ክርስቶስ መከራ ብቻ እየተነጋገሩ ከኢየሩሳሌም ወደ ኤማሁስ ይጓዙ ነበረ። እኛ ከሰው ጋር ስንገናኝ ስለምን እንደምናወራ ሁላችንም እናውቀዋለን። የእግዚአብሔር ልጆች ስለ ኑሮ ውድነት ሊሆን ይችላል፣ በመስሪያ ቤት ስለገጠመን ችግር ሊሆን ይችላል፣ ስለ ሰው ኃጢአት ሊሆን ይችላል፣ ስለ ጎረቤት ሊሆን ይችላል፣ ስለ ወንድሞቻችን፣ ስለ ሰው ጉዳይ፣ ስለ ምድራዊ፣ ስለ ስጋዊው፣ ስለማይረባው ነገር ነው እኛ የምንነጋገረው። እነዚህ ሁለት ጓደኛሞች ግን ወደዚያ ወደ ኤማሁስ በሚጓዙ ጊዜ ከመነሻው እስከ መድረሻው የክርስቶስን መከራ ያስቡ ነበረ። ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ። አያችሁ የእግዚአብሔር ልጆች ምእመናን፣ ቅድስት ቤተ ክርስቲያናችን ለ365 ቀን በየቀኑ ሞቱን፣ ትንሣኤውን፣ ዕርገቱን፣ ዳግመኛ ለፍርድ ዓለምን ሊያሳልፍ መምጣቱን፣ ለሁሉ እንደ ሥራው ሊከፍል መምጣቱን ቤተ ክርስቲያናችን ዕለት ዕለት ቅዳሴው ላይ እንዜኑ ሞተከ ትላለች። ሞቱ የሚረሳ ስላልሆነ ተነሳ ለማለት ሞተ ይቀድማል፣ ሞተ ለማለት ተሰቀለ ይቀድማል። ስለዚህ የዕለተ ዓርቡን መከራ የዕለተ ዓርቡን ግፍ እነዚህ ሰዎች እያነሱ ልባቸው በሐዘን ተነክቶ እጅግ ጠውልገው 3 ቀን ሙሉ በአክፍሎት ላይ ናቸው። የክርስቶስን ትንሣኤ ሳንሰማ ሳይታወጅ ክርስቶስ ትንሣኤውን ሳያሳየን አንበላም አንጠጣም ብለው እጅግ ጠውልገው ከስተው የሰነበቱ ናቸው። በመንገዳቸው ሁሉ ጸሐፍት ፈሪሳውያን አይሁዶች በግፍ አስረው በግፍ ሰቅለው በግፍ ገርፈው በግፍ እንደገደሉት በጣም በሐዘን ልባቸው ተነክቶ ስለዚህ ጉዳይ ይወያዩ ነበረ። ልብና ኩላሊትን የሚመረምር አምላካችን ኢየሱስ ክርስቶስ በፊታቸው ተገኘላቸው። ከነርሱም ይህ የሆነውን ነገር አንስተው እርስ በርሳቸው ሲወያዩ ይህንንም በሚነጋገሩበት ጊዜ ዕለት ዕለት ማዳኑን ለሰው ሁሉ ንገሩ፣ መከራውን ለሰው ሁሉ ንገሩ። ይህንንም በሚያወሩበት በሚነጋገሩበት ጊዜ ኢየሱስ ክርስቶስ ወደ እነርሱ ቀርቦ አብሯቸው ይጓዝ ጀመረ። ሉቃስ ወንጌል 24 ቁጥር 15 ላይ ስለ እርሱ በሚነጋገሩ ጊዜ ስለ እርሱ በሚያወሩ ጊዜ መከራውን በሚወያዩበት ጊዜ በመካከላቸው ተገኘ። በስሜ 2ም 3ም ሆናችሁ ስለ ስሜ ስትነጋገሩ፣ ስለ ስሜ ስትዘምሩ፣ ስለ ስሜ ስትገናኙ በመካከላችሁ እገኛለሁ ያለው አምላካችን በመካከላቸው ተገኘላቸው። እሱ ማዕምረ ኅቡዓት ነው። በልባቸው ምን ያህል ሐዘን እንደገባ ተረድቷቸው ነበር። አምላካችን ያያቸው ነበረ። የመጀመሪያ የትንሣኤውን ክብር ሊገልጥላቸው ከነሱ ጋር አብሮ መጓዝ ጀመረ። እነሱ ግን አላወቁትም ነበር። የእግዚአብሔር ልጆች ምእመናን፣ ወደ እርሱ ቀርቦ አብሯቸው ወደ እነርሱ ቀርቦ ይጓዝ ነበረ። ቁጥር 16 ላይ ነገር ግን በዓይናቸው እያዩት ማን እንደሆነ ለማወቅ አልቻሉም ነበረ። ዓይናቸው ተይዞ ነበረ። ዛሬም ዓይነ ልቦናቸው የታወረ አያቸው፣ እዝነ ልቦናቸው የተዘጋ ብዙ ወገኖቻችን አሉ። የሞተ ሲያነሳ፣ ጎባጣ ሲያቀና፣ እውር ሲያበራ፣ ለምጽ ሲያነጻ አምላካችን ሞትን ድል አድርጎ ሲነሳ አምላክነቱን የረሱ በዛሬው ዘመንም ብዙ ሰዎች አሉ። ዓይናቸው የተያዘባቸው፣ ዓይነ ልቦናቸው የተያዘባቸው፣ ዓይናቸው እያዩት እንዳያዩ ሆነው ተይዞ ነበረ። አያችሁ። እርሱ በጉዞው ላይ ሳላችሁ የምትነጋገሩበት ይህ ነገር ምንድነው አላቸው። እነርሱም እያዘኑ ቀጥ ብለው ቆሙ። ከእነርሱም አንዱ ቀለዮጳ የሚባለው በኢየሩሳሌም ከተማ ሆነህ በእነዚህ 3 ቀኖች የተፈጸመውን ነገር አታውቅምን አሉት። አያችሁ የእግዚአብሔር ልጆች፣ አታውቅምን? አንተኑ ነግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህን? በኢየሩሳሌም ላይ የተፈጠረውን ነገር አልሰማህምን? ሰማይና ምድር ሲናወጥ፣ ፀሐይ ሲጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ የቤተ መቅደሱ መጋረጃ ከላይ
እስከ ታች ሲተረተር፣ መሬት ሲንቀጠቀጥ፣ አለቶች ሲሰነጣጠቁ፣ የሞቱ ሰዎች ከ500 ከፍ የሚብሉ ከ600 ዝቅ የሚብሉ ከሞቱ የሞቱ ሰዎች ተነስተው ምስጋና ሲያቀርቡ ከ6 ሰዓት እስከ 9 ሰዓት ዓለም በሙሉ ጨለማ ሲሆን አንተኑ ነግዳ ለኢየሩሳሌም አንተ ለኢየሩሳሌም እንግዳ ነህን አሉት። የእግዚአብሔር ልጆች ለቀባሪው ሊያረዱት ነው። ለመድኃኒታቸው ለሕይወታቸው ለኢየሱስ ክርስቶስ እንዳያዩት ዓይናቸው ተይዞ ነበረ። ዛሬም እንዳናየው ዓይናችን የተያዘ ብዙ ሰዎች አለን። በእውነቱ የልቦና ዓይን ካልተከፈተ ኢየሱስ ክርስቶስን አምላክ ወልደ አምላክ ብሎ ማመን እጅግ በጣም ይከብዳል። የእግዚአብሔር ልጆች እንዳያዩት ዓይናቸው ፈዞ ነበረ። ስለ እርሱ ብቻ ግን ስለ ስቅለቱ፣ ስለ ግርፋቱ፣ ስለ ችንካሩ፣ ስለ ግፉ፣ ስለተፈጸመበት ግፍ ብቻ ግን ያወሩ ነበረ። የልባቸውን አየና መካከላቸው ተገኘ። ስለዚህ የምታወሩት ነገር ባካችሁ ንገሩኝ አላቸው። አንተኑ ነግዳ ለኢየሩሳሌም በኢየሩሳሌም በምድረ እስራኤል ይሄ ሁሉ ተአምራት ሲደረግ፣ ፀሐይ ሲጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ ሰማይ ምድሩ ሲንቀጠቀጥ፣ ያ ሁሉ ተአምራት ሲደረግ፣ ዓለም በሙሉ ስለሱ ሲነጋገር አንተ አልሰማህም? ከየት ነው የመጣኸው? የለህም? ምን አሉት? የተፈጸመው ነገር ምንድነው? እርሱ እባካችሁ በደንብ አስረዱኝ አላቸው። ክብር ለመድኃኔዓለም ይሁን። አያችሁ የእግዚአብሔር ልጆች በሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ኢየሱስም ምንድነው እርሱ በሉ እስቲ በደንብ አስረዱኝ አላቸው። እነርሱም እንዲህ ሲሉ መለሱለት፣ በናዝሬቱ በኢየሱስ ላይ ስለተፈጸመው ነገር ነዋ። አያችሁ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ስለተፈጸመው ግፍ፣ ስለተፈጸመው መከራ፣ ስለተፈጸመው ግፍ፣ የግፍ ፍርድ ያንን እኮ የምንነጋገረው አሉት። እርሱም በእግዚአብሔርና በሰዎች ሁሉ ፊት በቃልና በሥራ ብርቱ የሆነ ነቢይ ነበር አሉት። አምላክነቱን ረሱት። የእግዚአብሔር ልጆች ምእመናንና ምእመናት ብርቱ የሆነ ነቢይ ነው አሉት። ትናንት እኮ ጎባጣ ሲያቀና አይተውታል። የዕውር ሲያበራ አይተውታል። ለምጽ ሲያነጻ አይተውታል። 5 እንጀራ 2 ዓሣ እያበረከተ ሲያበላም አይተውታል። የሞተውን አልዓዛርን ሲያስነሳ፣ ወለተ ኢያኢሮስን ሲያስነሳ፣ በሽተኞችን ሲፈውስ፣ ጎባጣውን ሲያቀና፣ ዕውሩን ሲያበራ አይተውታል። ደግሞም እንደው ተሰላልፎ እንደሚሰጥ የሰውን ልጅ ክርስቶስን ይሰቅሉታል፣ ይገርፉታል፣ ምራቅ ይተፉበታል፣ ይዘብቱበታል እያለም ሲነግራቸው ነበረ። ከጥቂት ቀናት በፊት ይህን ቃል ሰምተውታል። እንዳያዩት ግን ዓይናቸው ፈዞ ነበረ። የእግዚአብሔር ልጆች ምእመናን የእኛስ ዓይን እንዴት ነው የሚያየው ክርስቶስን? የእግዚአብሔር ልጆች ከ3 ቀን በፊት እኮ ቀደም አድርጎ ወንጌለ መንግሥቱን በሚያስተምራቸው ጊዜ በቅዱስ ማቴዎስ ወንጌል ምዕራፍ 20 ቁጥር 19፣ በማርቆስ ወንጌል 10 ቁጥር 34፣ በሉቃስ ወንጌል 18 ቁጥር 33፣ በዮሐንስ ወንጌል 18 ቁጥር 32 ላይ የሰውን ልጅ ክርስቶስን ይዘብቱበታል፣ ይተፉበታል፣ ይገርፉታል፣ ያሰቃዩታል፣ ይሰቅሉታል፣ ይገድሉታል። በሶስተኛው ቀን ሞትን ድል አድርጎ ይነሳል። በአራቱም ወንጌል ተጽፏል። ይሄን ቃል ሰብኳቸዋል፣ አስተምሯቸዋል። ነቢያት የተናገሩትንም እየጠቀሰ ደጋግሞ ይነግራቸው ነበረ። እነሱ ግን እንዳያዩት ዓይናቸው ተይዞ ነበረ። የእግዚአብሔር ልጆች ዓይነ ልቦናችንን ያብራልን አምላካችን። ዓይነ ልቦና ሲበራ ጥሩ ነው። የእግዚአብሔር ልጆች ልባችን ክፍት ሲሆን ለቃሉ ሲመቸው ጥሩ ነው። የእግዚአብሔር ልጆች ኢየሱስም ምንድነው እርሱ የምትነጋገሩ ሲላቸው ስለ ናዝሬቱ ኢየሱስ ክርስቶስ በሰዎችና በእግዚአብሔር ፊት በቃልና በሥራ ብርቱ የሆነ ነቢይ ነበር አሉት። ሲያስተምራቸው አምላክ ነኝ እኔና አብ አንድ ነን እያላቸው ነበር እኮ። እኔና አብ አንድ ነን፣ አነ ወአብ አሐዱ ነን፣ እኔና አብ አንድ ነን እያለ ሲነግራቸው የነበረውን ነቢይ ነው እያሉ መናገር ጀመሩ። ዓይናቸው ተይዞ ነበረ። ትናንትን ረስተው ነበረ። ይህን ሁሉ ቃል እግዚአብሔር ሲነግራቸው የሰውን ልጅ ክርስቶስን ይዘብቱበታል፣ ይተፉበታል፣ ይገርፉታል፣ ይሰቅሉታል፣ ይገድሉታል፣ ያንገላቱታል፣ በሶስተኛው ቀን ሞትን ድል አድርጎ ይነሳል እያለ የነገራቸውን ረሱት። በአራቱም ወንጌል ላይ ተጽፎ የሚገኘው ቃል በማቴዎስ ወንጌል 27 ቁጥር 63 ላይም በሶስተኛው ቀን እነሳለሁ እያለ ደጋግሞ ነግሯቸው ነበረ። እነሱ ግን እንዳያዩት ዓይናቸው ታውሮ ነበረ። የእግዚአብሔር ልጆች የካህናት አለቆችና መሪዎቻችን ለሞት ፍርድ አሳልፈው ሰጡት፣ ሰቀሉት፣ ገረፉት፣ አንገላቱት፣ ምራቅ ተፉበት እያሉ ብቻ ያ መከራ ትዝ እያላቸው ጸሐፍት ፈሪሳውያን አለቆቻቸው አይሁዶች በግፍ መከራ እንዳወረዱበት ስለ ኢየሱስ ክርስቶስ ለራሱ ያስረዱት ነበር። እኛ ግን እስራኤልን የሚያድን እርሱ ነው ብለን ተስፋ አድርገን ነበረ። ይሁን እንጂ ይህ ሁሉ ነገር ከተፈጸመ በኋላ ዛሬ 3ኛ ቀኑ ነው እያሉ ስለ ክርስቶስ
ክርስቶስ ይናገሩ ነበረ። እንዲህ ያሉ በሚናገሩ ጊዜ ነገር ግን አሉ አያችሁ የእግዚአብሔር ልጆች እንዲያውም በእኛ መካከል ያሉ አንዳንድ ሴቶች አስገርመውናል። እነርሱ ዛሬ በማለዳ በመንፈቀ ሌሊት ወደ መቃብሩ ሄደው ነበረ። ነገር ግን የእርሱን አስከሬን አላገኙም፣ ሕያው ሆኗል የሚሉ መላእክትን መልክ አየን እያሉም ተመልሰው መጥተዋል። ከእኛም አንዳንዶቹ ወደ መቃብሩ ሄደው እንደ ሴቶቹ እንዳሉት ሆኖ አግኝተዋል፣ መቃብሩን ባዶ አግኝተውታል እያሉ ስለ ክርስቶስ ይነግሩት ነበረ። ኢየሱስን ግን አላዩትም ነበር፣ ዓይናቸው ተይዞ ነበረ። ኢየሱስም እንዲህ አላቸው፣ እናንተ የማታስተውሉና ነቢያትን የተናገሩትን ሁሉ ከማመን የዘገያችሁ ክርስቶስ ይህንን ሁሉ መከራ መቀበልና ተመልሶ ወደ ክብሩ በክብር እንደሚነሳ ከዚህ በኋላ በሙሴ በነቢያት መጻሕፍት ጀምሮ በቅዱሳት መጻሕፍት ሁሉ ወደ ስለ እርሱ የተነገረውን እየጠቀሰ አስረዳቸው፣ አስተማራቸው። ለምን አላስተዋላችሁም አላቸው። እነሱ ግን እንዳያዩት ዓይናቸው ተይዞ ነበረ፣ ጆሮአቸውም ደንዝዞ ነበር። የእግዚአብሔር ልጆች እነርሱም ወደሚሄዱበት መንደር በቀረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ቀኑ መሽቷልና ወደ ቤት ግባ አሉት። የእግዚአብሔር ልጆች ምእመናንና ምእመናት ወአገበርዎ ወይቤልዎ ንበር ምስሌነ እስመ መሴ ወተቆልቆለ ፀሐዩም ልትገባ ነው፣ ቀኑም መሽቷል፣ እኛ ወደምንሄድበት ስፍራ ደርሰናልና እባክህ ከኛ ጋር ገብተህ እደር ብለው አጥብቀው ለመኑት። ፍቅሩ አለ። አያችሁ የእግዚአብሔር ልጆች ፍቅሩ አለ። የክርስቶስ ፍቅር በልባቸው አለ። ትናንት ሲያስተምራቸው እንግዳ መቀበል እንዳስተማራቸው ተረድተዋል። አያችሁ ያችን በልባቸው ይጽፈዋል። አዎ ወአገበርዎ ወይቤልዎ ንበር ምስሌነ እስመ መሴ ወተቆልቆለ ፀሐይ። አዎ በሉቃስ ወንጌል 24 ቁጥር 29 ላይ አዎ ቀኑ መሽቷል፣ ፀሐዩም ልትገባ ደርሳለች፣ እባክህ ከኛ ጋር እደር ብለው አጥብቀው ለመኑት። እዚህ ላይ የምንማረው የእግዚአብሔር ልጆች እንግዳ ተቀብሎ ማስተናገድን ነው። የመሸበትን የሰው ሀገር ሰው ግራ የገባው ሰው መንገድ የጠፋውን ሰው ገባ አድርገን ቤታችን ማሳረፍ እንዳለብን ከነዚህ ሁለት ሰዎች ልንማር ይገባናል። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስም እንዲህ ይለናል፣ ወኢትርሱ ተቀብሎ ነግድ፣ ከሁሉ ስራችሁ አስቀድማችሁ እንግዳ ተቀብሎ ማስተናገድን አትርሱ። አንዳንዶች ሳያውቁ እንግዳ መቀበል በመውደዳቸው ቅዱሳን የሰማይ መላእክትን ተቀብለው አስተናግደዋልና ቅዱስ ጳውሎስ ብርሃነ ዓለም ለዕብራውያን ሰዎች ምዕራፍ 13 ቁጥር 4 ላይ የምናገኘው ቃል ነው። ወኢትርሱ ተቀብሎ ነግድ፣ እንግዳ መቀበልን፣ ግቡልኝ ማለትን፣ አረፍ በሉ ማለትን፣ ደጃፍ መክፈትን አትርሱ። አንዳንዶች ሳያውቁ እንግዳ መቀበል በመውደዳቸው ቅዱሳን የሰማይ መላእክትን ተቀብለው አስተናግደዋልና። አያችሁ ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ላይ የምናገኘው አባታችን ጻድቁ ሎጥ አባታችን ቅዱስ ሚካኤልና ቅዱስ ገብርኤል በሰው ተመስለው ወደ ቤቱ በመጡ ጊዜ ነው ወድቆ እየሰገደ እባካችሁ ወደ ቤት ግቡልኝ፣ እግራችሁን ልጠባችሁ፣ ምግብም ተዘጋጅቷል ብሉልኝ እያለ ቤቱን ደጃፉን ከፍቶ ያስገባቸው ቅዱሳን መላእክት ነበሩ። በሰው ተመስለው በደጃፉ ላይ የተገኙት በደጉ ሰው በጽድቅ አባት አያችሁ በእምነት መሰረት በሆነው በአባታችን በአብርሃም ደጃፍም የተገኙ ስሉስ ቅዱስ በሰው ተመስለው ነው። ለዚህ ነው ቅዱስ ጳውሎስ ወኢትርሱ ተቀብሎ ነግድ፣ እንግዳ መቀበልን አትርሱ። ለዚህ ነው እነዚህ ሁለት ሰዎች ወአገበርዎ ወይቤልዎ ንበር ምስሌነ እስመ መሴ ወተቆልቆለ ፀሐይዋም ልትገባ ደርሳለች፣ ቀኑም መሽቷል፣ ብቻህን አትሂድ ማረፊያ አታገኝምና እባክህ ከቤታችን ገብተህ እደርልን ብለው አጥብቀው ለመኑት። የእግዚአብሔር ልጆች አዎ እንግዳ ሲመጣ መቀበል አለብን። አዎ አምላካችን በሁላችንም ደጃፍ ላይ ቆሞ እያንኳኳ ነው። ማን ነው በር የሚከፍትልኝ እያለ ነው። እነሆ በደጃፋችሁ ቆሜ አንኳኳለሁ፣ ማንም ሰው ድምፄን ሰምቶ ደጃፉን ቢከፍትልኝ ወደ ውስጥ እገባለሁ፣ ከእርሱም ጋር እራት እበላለሁ። ሞሰባችን እንዲባረክ፣ ትዳራችን እንዲባረክ፣ ጤናችን እንዲባረክ፣ የሰራነው የዘራነው የወለድነው የረገጥነው እንዲባረክልን እንግዳ መቀበልን አትርሱ። እግዚአብሔር በአንድም በሌላም ተመስሎ ሊመጣ ይችላል። መላእክት እንዲሁ በሰው ተመስለው ሊመጡ ይችላሉ። ወኢትርሱ ተቀብሎ ነግድ። እነዚህ ሰዎች አልፈውት ሊሄዱ ዝም ብለውት ወደ ቤታቸው ሊገቡ አልፈለጉም። ፀሐዩም ሊጠልቅ ነው፣ ፀሐዋ ልጠልቅ ነው፣ ቀኑም እየመሸ ነው፣ እባክህን ወደኛ ግባና ከኛ ጋር እደርልን ብለው አጥብቀው ለመኑት። እነርሱም ወደሚሄዱበት መንደር በቀረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን የቀኑ መሽቷልና ፀሐይም መጥለቋ ነውና
ስለዚህ ከኛ ጋር እዚህ ደር ብለው አጥብቀው ለመኑት። የእግዚአብሔር ልጆች እኛ በእውነት ሰው እንቀበላለን፣ እንግዳ ሲመጣ ደስተኛ እንሆናለን። በእውነት ከዚህ የምንማረው ይሄንን ትልቅ ሕያው ቃል ነው። በዚህ ምክንያት ከነርሱ ጋር ሊያድር ወደ ቤታቸው ገባላቸው። ከነርሱም ጋር በማዕድ ተቀመጠ። ቤት ያፈራውንም ወደሱ አቀረቡለት። ያንን አምባሻ ይዞ ባርኮ ቆርሶ ሰጣቸው። ያንን በቀመሱ ጊዜ ዓይናቸው ተከፈተና ሰማይን የዘረጋ ምድርን በውሃ ያጸና ሞትን ድል አድርጎ የተነሳ ኢየሱስ መሆኑን አወቁ፣ ተገለጠላቸው። ክብርና ምስጋና ለመድኃኔዓለም ይሁን። አያችሁ፣ ዕለት ዕለት ማዳኑን አውሩ። የትምህርታችን ርዕስ ዕለት ዕለት ማዳኑን ለሰው ሁሉ ተናገሩ። ማዳኑን፣ ሞቱን፣ ስቅለቱን፣ ስቃዩን፣ ግርፋቱን ይነጋገሩ ስለነበረ በመካከላቸው ተገኘላቸው። እስከ መጨረሻው ተከትሏቸው ሄደ። ወደ ቤትም ሲገቡ ጋበዙት። ከቤታችን ግባልን ብለው አጥብቀው ለመኑት። በቤታቸው ገብቶ ማዕድ ባቀረቡለት ጊዜ ባርኮ ቆርሶ በሰጣቸው ጊዜ ዓይናቸው ተከፈተና ሰማዩን የዘረጋ ምድሩን በውሃ ያጸና በችንካር የተመታው በጦር የተወጋው የሾህ አክሊል የደፋው ልብሱን የተገፈፈው ሐሞትና ከርቤ የጠጣው ስለ ሰው ልጆች ሞትን የሞተው አምላካቸው በክብር እንደተነሳ እሱ መሆኑን አወቁት። እርሱ ግን ወዲያው ከዓይናቸው ተሰወረባቸው ይላል። የእግዚአብሔር ልጆች ካዩት በኋላ ከተመለከቱት በኋላ አምላካቸው መሆኑን ካወቁ በኋላ አያችሁ እየተወለጉ እያዘኑ ስለ እርሱ ስለ መከራው ስለ ግርፋቱ ይናጋገሩ ነበር፣ ይወያዩ ነበር። እንደኛ ዓለማዊ ምድራዊ ስጋዊ ነገር አይደለም ያወሩ የነበሩት። ስለ ሸቀጡ፣ ስለ ኑሮ ውድነቱ፣ ስለ ፖለቲካው፣ ስለ ሰዎች አይደለም ያወሩ የነበሩት። ስለ ክርስቶስ ነው። ሕይወት መድኃኒት ስለሆነው ስለ ክርስቶስ ይነጋገሩ ነበረ። ዕለት ዕለት ማዳኑን አውሩ፣ ክብሩንም ለአሕዛብ ሁሉ ተናገሩ፣ ተአምራቶቹንም ለሰው ዘር ሁሉ ንገሩ። አንደኛ ዜና መዋዕል 16 ቁጥር 23 ላይ እግዚአብሔር ታላቅ ምስጋናው ብዙ ነውና ያው አምላካቸውን ስም እየጠሩ ስለሱ ብቻ የአይሁዶች ክፋት የጸሐፍት ፈሪሳውያን ክፋት በሐሰት ከሰው በሐሰት አስረው በሐሰት ገርፈው በሐሰት አንገላተው እንደሰቀሉትና እንደገደሉት ልባቸው በሐዘን ተነክቶ ያቆስሉ መከራው ልባቸው ላይ ተተክሎ ስለሱ ብቻ ይነጋገሩ ነበር። እኛ ስለማን ነው የምናወራው? የእግዚአብሔር ልጆች አሁን የምንነጋገረው ስለ እግዚአብሔር እኮ ነው። አሁን የምንነጋገረው ስለ መከራው እኮ ነው። ስለ ክርስቶስ መከራ እኮ ነው። ያን ጊዜ ወደ ቤታቸው አጥብቀው ግባልን ብለው አምላካቸውን ጠየቁት። ያን ጊዜ ወደ ቤት ገባላቸው። ማዕድም አቀረቡለት። አብረውት ሊበሉ ቁጭ አሉ። ያን ጊዜ ማዕዱን አነሳና ህብስቱን ባርኮ ቆርሶ በሉንካችሁ ብሎ አላቸው። ያን ጊዜያችን ሲቀምሱ ዓይናቸው ተከፈተ። ያ በመስቀል ላይ የተሰቀለው፣ ያ በችንካር የተመታው፣ ያ በጦር የተወጋው፣ ያ ወደ መቃብር የወረደው አምላካቸው በክብር እንደተነሳ እሱ መሆኑን አወቁት። እርሱ ግን ወዲያው ከዓይናቸው ተሰወረባቸው። እነርሱም እርስ በርስ ወዲያው ከዓይናቸው ተሰወረ። እነርሱም እርስ በርሳቸው በመንገድ ሳለን ሲነግረን ቅዱሳት መጻሕፍትን እየጠቀሰ ሲያስረዳን ልባችን እንደ እሳት ይቃጠል ነበረ ተባባሉ። ቁጥር 33 ላይ እነርሱም በዚህችው ቀን ተነሱና ተመልሰው ወደ ኢየሩሳሌም ይህን ትልቅ የምስራች ይዘው ሐዋርያቱ 11 ሐዋርያት ወደ ተሰበሰቡበት ቤት ተመልሰው መጡ። ከኤማሁስ ወደ ኢየሩሳሌም ትልቅ የምስራች ኢየሱስን አየነው እያሉ በመንገድ ላይ ሁሉ ለሰው እየነገሩ እያወሩ ወደ ደቀ መዛሙርቱ ሐዋርያት አዝነው ተክዘው በተዘጋ ቤት ተቀምጠው ወዳሉት ወደ 11 ሐዋርያት ተመልሰው መጡ ይላል። ያን ጊዜ በእነሱ መካከል ቆመው ኢየሱስን እኮ አገኘ ነው አሉ። ኢየሱስን እኮ አገኘ ነው። ሞትን ድል አድርጎ የተነሳውን መቃብር ክፈቱ መግነዝ ፍቱ ሳይል ሞትን ድል አድርጎ በክብር የተነሳውን ኢየሱስን እኮ አየነው እያሉ ስለ ኢየሱስ ክርስቶስ ደጋግመው ለሐዋርያት በሚናገሩ ጊዜ በተዘጋው ቤት ውስጥ መድኃኔዓለም ቤት ገባ ሳይባል በመካከላቸው ቆመ። ክብርና ምስጋና ለአምላካችን ይሁን። አያችሁ የእግዚአብሔር ልጆች ተጨንቀው አዝነው ተክዘው የነበሩ ሐዋርያት ባሉበት በመካከላቸው በበኩላቸው በመንገድ የሆነውን ሁሉ ነገር ጌታችን ኢየሱስ ክርስቶስ እንዳወቁት ተረኩላቸው። ለሐዋርያት ይህን ሁሉ ይነግሯቸው ነበረ። ያን ጊዜ ለስም አጠራሩ ክብር ይግባውና በተዘጋ ቤት አምላካችን ኢየሱስ ክርስቶስ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። አያችሁ እግዚአብሔር ይህን የሚያጽናና ይህን የሚያረጋጋ ይህን ፈዋሽ የሆነ ድምፅ አሰማቸው። ሰላም ለእናንተ ይሁን ይበለን። እኛንም የእግዚአብሔር ልጆች ሰላም የሚገኘው ከእግዚአብሔር ነው። ጤና የሚገኘው ከእግዚአብሔር ነው። መረጋጋት
መረጋጋት የሚገኘው ከእግዚአብሔር ነው። በረከት የሚገኘው ከእግዚአብሔር ነው። ይህን ፈዋሽ የሆነ ድምፅ እንዲያሰማን ሁላችንም ማዳኑን ዕለት ዕለት ማውራት እንደ ቅዱሱ እንደ ሁለቱ ደቀ መዛሙርት እንደ ሉቃስና እንደ ቀሌዮጳ ዕለት ዕለት ማዳኑን አውሩ። የትምህርታችን መነሻ አንደኛ ዜና መዋዕል ምዕራፍ 16 ቁጥር 23 ላይ በምድር ያላችሁ ሁሉ እግዚአብሔርን ዘወትር አመስግኑ፣ ዕለት ዕለት ማዳኑን ለሰው ሁሉ ንገሩ፣ ክብሩንም ለአሕዛብ አውሩ፣ ተአምራቶቹንም ለሰው ዘር ሁሉ ንገሩ። አያችሁ፣ ወዲያው እንደሰሙ ይህን የምስራች እየነገሩ እያወሩ ላገኙት ሁሉ ክርስቶስ ሞትን ድል አድርጎ ተነሳ እያሉ የምስራቹን እየነገሩ 11 ሐዋርያት እጅግ ሐዘን የበዛባቸው 3 ቀን 3 ሌሊት በአክፍሎት አንበላም አንጠጣም ትንሣኤውን በክብር ሳናይ አንበላም እህል ውሃ አንጠጣም ብለው በነበሩ ጊዜ በእነሱ መካከል ተገኝተው ስለ ክርስቶስ እንደተነሳ እንደተገለጠላቸው በሚነግሩት ጊዜ ያን ጊዜ በተዘጋ ቤት አምላካችን ገፍቶ ሰላም ለእናንተ ይሁን አላቸው። አያችሁ የእግዚአብሔር ልጆች ሰላም ለእናንተ ይሁን አላቸው። ስለምን ትደነግጣላችሁ? ስለምንስ በልባችሁ ትጠራጠራላችሁ? እጆችን እግሮችን አይታችሁ እኔ ራሴ መሆኔን እወቁ። ዳሳችሁኝም እዩኝ፣ በእኔ እንደምታዩት መንፈስና ሥጋ አጥንት የለውምና። ይህንንም ብሎ እጆቹን እግሮቹን አሳያቸው። ክብርና ምስጋና በችንካር የተመቱትን በጦር የተወጋው ጎኑን በአክሊል የደፋው ራሱን አያችሁ። እጆቹን እግሮቹን በችንካር የተመቱትን አሳያቸው። እነርሱም ከደስታ ከአድናቆት ብዛት የተነሳ ገና አላመኑም ነበር። ኢየሱስም አንዳች የሚበላ ነገር አላችሁን ሲል ጠየቃቸው። እነርሱም ትንሽ የተጠበሰ ዓሣ ሰጡት። እርሱም ተቀብሎ በፊታቸው በላ። እንዲህም አላቸው፣ ከእናንተ ጋር በነበርኩ ጊዜ በሙሴ ሕግ፣ በነቢያት፣ በመዝሙር መጻሕፍት ሁሉ ስለ እኔ የተጻፈ ሁሉ ተፈጸመ አላቸው። አያችሁ የእግዚአብሔር ልጆች ስለ እኔ የተነገረው የነቢያት ትንቢት ሁሉ ተፈጸመ አላቸው። እንግዲህ እግዚአብሔርን ስንወደው በመካከላችን ይገኛል። እንዲህ ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 17 ላይ እኔ ይላል ኢየሱስ ክርስቶስ የሚወዱኝን እወዳቸዋለሁ፣ የሚፈልጉኝም ያገኙኛል። አያችሁ ይወዱት ነበረ፣ ያፈቅሩት ነበረ። በግፍ እንደተገደለ ልባቸው ላይ ሐዘኑ ተተክሎ ነበረ። የሚወዱኝን እወዳቸዋለሁ፣ የሚፈልጉኝም ያገኙኛል አለ ኢየሱስ ክርስቶስ አምላካችን። አዎ ይፈልግ ነበር። ልባቸው ስለ እርሱ ይቃጠል ነበረ። ጠውልገው አዝነው ተክዘው ስለ ክርስቶስ ሞትና መከራ እየተነጋገሩ በሚሄዱ ጊዜ አብሯቸው ይጓዝ ነበረ። በደረሱም ጊዜ የሚሄዱበት ቦታ እባክህ ወደኛ ግባልን ብለው አጥብቀው አምላካቸውን ለመኑት። እሱ ሲገባ ሰላም ገባላቸው፣ በረከት ገባላቸው፣ ዓይናቸው ተከፈተላቸው። ዛሬም ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ልንቀበል ይገባናል። የእግዚአብሔር ልጆች ዓይነ ልቦናችን እንዲበራልን ኢየሱስ ክርስቶስ አምላክ ወልደ አምላክ ብለን ለማመን የልቦናችን ዓይን እንዲበራልን ወደ እውነት እንዲመራን ቅዱስ ሥጋውን ክቡር ደሙን መቀበል አለብን። ቆርሶ ባርኮ ሰጣቸው። ያንን ሲቀምሱ ዓይናቸው ተከፈተላቸው። ኢየሱስ ክርስቶስ አምላካቸው በመስቀል ላይ ተሰቅሎ የተገደለው የሞተው አምላክ በክብር መነሳቱን አዩት ይላል። የእግዚአብሔር ልጆች እንዲህ ነው መጽሐፍ ቅዱስ እንዲህ ነው። እናንተ ትፈልጉኛላችሁ፣ የምትፈልጉኝ በሙሉ ልባችሁ ከሆነ ታገኙኛላችሁ። በሙሉ ልባችን አምላካችን ኢየሱስ ክርስቶስ ልንፈልገው ይገባል። እናንተ ትፈልጉኛላችሁ፣ የምትፈልጉኝ በሙሉ ልባችሁ ከሆነ ታገኙኛላችሁ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 23 ላይ አዎ እግዚአብሔርን በሙሉ ልባችን ልንፈልገው ይገባል። በእውነት ልንፈልገው፣ በሃይማኖት ልንፈልገው፣ በጾም በጸሎት በቤተ መቅደሱ ልንፈልገው ይገባል። በሙሉ ልባችሁ ከኔ ጋር ከሆናችሁ ከፈለጋችሁኝ ታገኙኛላችሁ። ጥበብ የተሞላው ሰሎሞንም እንዲህ ብሎ ተናግሯል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 35 ላይ እስመ ፍናዌ ሕይወት ዘረከበኒ ረከበ ሕይወተ ወእለሰ ይጸልኡኒ ያፈቅሩ ሞተ። መንገዶቼ የሕይወት መንገድ ናቸው። እኔን ያገኙ ሕይወትን አገኙ፣ እኔን የሚጠሉ ሞትን ይወዳሉ። አያችሁ እኔን ያገኙ ሕይወትን አገኙ። ቀሌዮጳና ሉቃስ ሕይወታቸውን መድኃኒታቸውን ፈዋሻቸውን አገኙት ኢየሱስ ክርስቶስን። እንዳያዩት ግን ዓይናቸው ተይዞ ነበረ። ትናንትን ረስተው ነበረ። የሰውን ልጅ ይሰቅሉታል፣ ይገርፉታል፣ ያሰቃዩታል፣ ምራቅ ይተፉበታል፣ ይዘብቱበታል፣ ይሰቅሉታል፣ ይገድሉታል። በሦስተኛው ቀን ሞትን ድል አድርጎ ይነሳል እያለ ቀደም አድርጎ ያስተማራቸው ትምህርት ከልቦናቸው ጠፍቶባቸው ነበረ። በዚህ ጊዜ ግን ያንን ቆርሶ ባርኮ በሰጣቸው ጊዜ ሁሉንም ማስተዋል ቻሉ። እሱንም በክብር እንደተነሳ አዩት ይላል። ሰብህዎ ለእግዚአብሔር ኩላ ምድር ላይ ያላችሁ ሁሉ እግዚአብሔርን አመስግኑ
አመስግኑት። ዕለት ዕለትም ማዳኑን አውሩለት፣ ክብሩንም ለአሕዛብ ንገሩለት፣ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውን ብዙ ነው። አንደኛ ዜና መዋዕል ምዕራፍ 16 ቁጥር 23 ላይ ዕለት ዕለት ማዳኑን፣ ዕለት ዕለት ሞቱን፣ ትንሣኤውን፣ እርገቱን፣ ዳግመኛ ለፍርድ መምጣቱን፣ ለሰው ልጅ ሁሉ እንደ ሥራው እንደ ሥራ ዋጋውን ሊከፍል መምጣቱን ማሰብ አለብን። እንዲህ ተብሎ ተጽፏል በትንቢተ ኢሳይያስ ምዕራፍ 51 ቁጥር 6 ላይ ልጆች ቀና በሉና ሰማያትን ተመልከቷቸው፣ ጎንበስ በሉና ምድርንም እዩዋት። ሰማያት እንደ ጢስ ተነው ይጠፋሉ፣ ምድር እንደ ልብስ ታረጃለች፣ የሚኖሩባት ሰዎች ሁሉ ይሞታሉ። ማዳኔ ግን ለዘላለም ጸንታ ትኖራለች። ሰማያት ይጠቀለላሉ፣ ምድርም ትጠቀለላለች፣ የሰው ልጆችም ከመቃብር ይወጣሉ። ለሁሉ እንደ ሥራ ዋጋውን ሊከፍል ይመጣል። ሞቱን፣ ትንሣኤውን፣ እርገቱን፣ ዳግመኛ መምጣቱን ቤተ ክርስቲያን ሁሌም ትነግረናለች። ልባችንን ከፍተን ልናደምጠው ይገባል። 365ቱንም ቀን የክርስቶስን መከራ በቤተ መቅደሱ ትሰሙታላችሁ። ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን እርገተከ ወዳግመ ምጽአተከ። እንዲህ እያልን ነው የምንከርመውና በእውነቱ እነዚህ ሁለት ሰዎች ልባቸው ክርስቶስን ይፈልግ ነበረ። እጅግም በተሰራው ግፍ አምላካቸውን ያዝኑለት ነበረ። በሱ ላይ የወረደውን መከራ ጸሐፍት ፈሪሳውያን አይሁዶች በግፍ ሰቅለው፣ በግፍ ሸንክረው፣ በግፍ ገርፈው፣ በግፍ ወስነው፣ በግፍ ፈርደው ወደ መቃብር እንደከተቱት ልባቸው በሐዘን ይቃጠል ነበረ። ትፈልጉኛላችሁ፣ የምትፈልጉኝ በሙሉ ልባችሁ ከሆነ ታገኙኛላችሁ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ላይ እኔ የሚወዱኝን እወዳቸዋለሁ፣ የሚፈልጉኝም ዘወትር ያገኙኛል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 17 ላይ ዕለት ዕለት ማዳኑን አውሩ። ያስተማረን የመከረን የገሰጸን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30 60 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። አምላካችን የሁላችንን ፍጻሜ ያሳምርልን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ